ዛሬ በምን አለሽ አዲስ ፕሮግራማችን ልናሳያችሁ እያወደድነው ወድሩን ቲክቶክ ላይ ተመዘገብነው ያው ከልጅ ጋር የሚታለፍ ነገር ምን ደስ ይላል የልጆች ደስ ይላሉ ያዝናናል ድሩ ላይ መጥቼ ለማስጀመር የነበረው ጭንቀት ከባድ ነበር ግርግሩ ምኑ ሳይ እሱን ትንሽ ነጭ ብሎ ነበር አልቅሶ ነበር ሰላም እንደምን አላችሁ እንደምናቀው በየጊዜው የተለያዩ ውድድሮች ይዘጋጃሉ ዛሬ በምን አለሽ አዲስ ፕሮግራማችን ልናሳያችሁ እያወደድነው ክሊን ማቴሪያልስ ኤንድ ቻይልድ ሄልት ሰፕላየርስ የሚገኘው ጉድ ቤቢ ዳይፐር በአይነቱ ለየት ያለ የመጀመሪያውን የዳዲ ውድድር በዚህ በጎልፍ ክለብ አዘጋጅቷል በጣም ለየት ያለ እንደሚሆን ምንም ጥርጥር የለኝም ከአዘጋጆች ጋር እንዲሁም ካንዳንድ ወላጆች ጋር ቆይታ ማድረግ ይሆናል አጠቃላይ ግን የዳዲ ውድድር ምን ይመስላል የሚለውን ነገር ለማየት በዚህ ሳምንት በምን አለሽ አዲስ ፕሮግራማችን አብራችሁን ቆይታ አድርጉ ወደ ውስጥ እንግባ ተከታተሉ ሰላም እንደምን አላችሁ አንተ እንዴት ነሽ እስቲ እንተዋወቅ ስሜ ጸገን ነገሰ ይባላል እሷ ደግሞ ኢምራኪድ ጌትነት የማንሽ ኮቹ ዛሬ እንግዲህ ጉድ ቤቢ ባዘጋጁ የዳዲ ውድድር ላይ ተገናኘ ነውና ለውድድር ነው የመጣችሁት እንዴት ነው ለውድድር ነው የመጣነው ተመስግበን እሺ ያው ውድድሩን አሸንፋስ እንግዲህ ውድድሩ እንዴት የሰማችሁት ውድድሩን ቲክቶክ ላይ ተመዘገብነው እሺ ከዛ በኋላ ስልካቸውን ወስጄ ከቲክቶክ ላይ ደወልኩላቸው ሞልቷል ብለውኝ ነበር ገርምሽ ነገር ከ3 ቀን ከ4 ቀን በኋላ ነው ደወሉልኝ እሺ ማለት ስለልጅ ትጫወት ኦኬ ከ3 4 ቀን በኋላ ነው ደወሉልኝ አዎ ደውለው ተመዝግበሻል አሉኝ ከዛን ቀኑን ነገሩኝ ዛሬ እንግዲህ መጣን እና ለማምድሻታል አሁን ዱብዱቡ ምኑን አንድ ቀን ምናምን ያለማምድኳት እንግዲህ ልጆች አይታ ካለች ረዳዴው እስቲ እናያለን አደርጋለሁ አዎ በጣም ነው ማመሰግነው ይሄኛው ሴግመንት በጣም ለየት የሚያደርገው ምን መሰላችሁ አሁን እዚህ ጋር የምታያቸው አባቶች እያንዳንዳቸው አንዳንድ ዳይፐር ይሰጣቸዋል ዳይፐር የመቀየር ውድድር ነው የሚያደርጉት ዳይፐር ሲቀየሩ ስንት ደቂቃ ይፈጅባል ዳይፐር ሲቀየሩ በሁለት ደቂቃ በኋላ እያያችሁልኝ ዳይፐር ሲቀየር ስንት ጊዜ ይፈጅባል ደቂቃ በኋላ yes ኮምፈርት የልጆች ምቾት አንተራገርም ወገባ ያዝያየው ነው ሰዎች ጨራስ ያሳቀኝ የጨራስ ያሳቀኝ አላውቅም ያኞች አሉ ያኛት ያለቃል መሰለኝ በጣም ደስ የሚል ነው በጣም የሚኮራባችሁ አባቶች በጣም ያኮራችሁ ነው
ያስታርቃችሁ። አሪፍ ጊዜ እንደነበራችሁ ተስፋ አደርጋለሁ። በደንብ ኢንጆይ ያደርጋላችሁ ብዬ አስባለሁ። ያው ከልጅ ጋር የሚታለፍ ነገር ሁሌም ደስ ይላል። ደስ ብሎኛል እዚህ ስለመጣሁ ከእናንተ ጋር ፊልም ስለተገናኘሁ። እሺ በጣም እናመሰግናለን። ከ8 ወር ጀምሮ እስከ 2 ዓመት ያሉ ልጆች ናቸው ያወዳደርን የነበረው። ከዛ ደግሞ በጣም ዋጊና ደስ የሚያሰኝ የነበረው ምንድን ነው መሰለሽ? አባቶች እዚህ ጋር ተቀምጠው በስነ ስርዓት አንስተው በዋይፕስ ልጆቻቸውን ጠርገው በኋላ ዳኞች ይፈርዳሉ። ዳይፐር በ3 ደቂቃ ውስጥ ቀይሯል። እነሱንም እንሸልማለን ማለት ነው። እንኳን ደስ ያላችሁ ወላጆች፣ ያሸነፋችሁ ልጆቻችሁን። አብዛኞቻችሁ በጣም ስሜታዊ ሆናችሁ መድረክ ላይ የገባችሁ ምንጣፍ ላይ የቆማችሁ ስትሮጡ ሁላ ነበር። ለኛ በጣም በአስቸጋሪ የፈታኝ ጊዜ እንድናሳልፍ ነው ያደረጋችሁ ለዳኞች። ፋይናሊ ውጤቱን በቫር ታይቶ የመጀመሪያ ውድድር ላይ ከነበሩት ከመጨረሻ ከ3ኛ ወደ 2 እያደረኩ ጠራለሁ። ህፃናቶቹ ላይ ከጀርባቸው ላይ ያለውን ቁጥር እያያችሁ ወደፊት ትመጡልኛላችሁ። ከመጀመሪያው ዙር ላይ 3ኛ የወጣችሁ ወይም የወጣው ህፃን 5 ቁጥር ጀርባው ላይ 5 ቁጥር የተጻፈበት ህፃን የያዘ ወላጅ እባካችሁ በሞራል ላኩልኝ፣ ወደዚህ ሸኙልኝ፣ በሞራል ተቀበሉልኝ። በሞራል ምንም ጭብጨባ ምናምን እየሰጣችሁ ይችላል ማለት ጠብቀው ነበር። አይ ያው እንደማንኛውም ልጅ ይወዳደርልኝ፣ ይጫወትልኝ። እሺ ለማዘር ሞራል ስጡልኝ። ያንሳል ሁለተኛ የወጣው ወይም የወጣችሁ ህፃን 07 ቁጥር 07 በሞራል እስኪ ማሚ ዳዲ የታለ? 7 ቁጥር ተገኝታለች። በሞራል ስጦታን ከሰላም እጅ ትቀበልልኛለች። እንኳን ደስ ያላችሁ። ቅድም ፈጣኝ የነበረው ዳዴ በሉ ሲባሉ ሲሮጡ የነበሩ ህፃናቶች ማለት ነው። ከፍ ያሉት የነሱ 3ኛ ላይ የወጣው ወይም የወጣችው 13 ቁጥር የለበሰች ህፃን ወደዚህ አምጡልኝ። በጣም አመሰግናለሁ። ልፋቴን አይታችኋል። ይሄ ልፋቴ የመጣው ከዛሬ አመት ልምድ ነው። የዛሬ አመትም 2ኛ ወጥቷል። 7 ወሩ ነበረ። ጉርቤቢ በጣም እናመሰግናለን። ደስ ይላል። መብላት ልምዱ ነው እያለች ነው የኔ ልጅ። በ3ኛ ዙር 2ኛ የወጣው ወይም የወጣችው ህፃን የያዘ የጀርባ ቁጥር 24 የመጀመሪያው ዙር ላይ 1ኛ የወጣው ህፃን ለጥራው ይተራ የቲሸርት ቁጥር የጀርባ ቁጥር የመጀመሪያው ዙር ላይ 09 እዚህ ፕሮግራም ላይ ሲሳተፍ የመጀመሪያ ነው። እንዴት ነው ያለው ነገር ግለጽልን። ያው ደስታ ነው። ሌላው ይሰማል። ያው የመጀመሪያችን ነው። እንግዲህ በ30 ሺህ ብር ምን ታረጉበታላችሁ ብሏል ሄኒ። ምን ትላለህ? እንግዲህ ለልጅ የሚያስፈልገውን አደርጋለሁ ብሏል። መልካም አባት እናመሰግናለን። ከጉድቤቤ የተበረከተላቸው 30 ሺህ ብርን ይዘው ወደ ቦታቸውንም በሞራል ሸኙልን። እናመሰግናለን። እንኳን ደስ ያላችሁ። ሌላው በሁለተኛ ዙር በጣም ፈታኝ በሆነው እናቶች አባቶች በጣም በቃ አስቸጋሪ ሆነው በጨረስነው ውድድር ላይ 1ኛ የወጣው የጀርባ ቁጥር 010 የያዘ ቤተሰብ ወደ መድረክ 010 ዋው! እንኳን ደስ ያላችሁ።
እስማኤል ይባላል። ያ ስንተኛ ዙር ነው ያሸነፋችሁት? ምንድነው ያሸነፋችሁት? እኔ እንኳን የዳይፐር በመቀየር ውድድር ወላጆች ውድድር ነው ያሸነፈው። እንዴት ነበር ውድድሩ? እስቲ በጣም ሲታይ ጫጫታ ነበር፣ ህጻናቶች ያለቅሳሉ፣ ልጆች እንዲሄዱ እንፈልጋለን። ይሄው እንደዚህ ደግሞ መነካካትም አለና እንዴት ነበር አጠቃላይ ውድድሩ? ልጆች ደስ ይላሉ፣ ያዝናናል። ግርግር ብዙ ጊዜ ጨንቃቸዋል ልጆች በባህሪያቸው ማለት ነው። እና ከዛ አንፃር ልጆች እንዲላመዱ ያደርጋቸዋል እንደዚህ አይነት ቦታ ለመገኘታቸው። ኢቨንቱም ጥሩ ነው። እንደዚህ አይነት ኢቨንቶች የበለጠ ካለንበት ሙድም እንድንወጣ ያደርገናል። ጥሩ ናቸው። ለመጀመሪያ ጊዜ ነው ስትሳተፍ? ለመጀመሪያ ጊዜ ነው። ስለዚህ ከዚህ በኋላ መቼ ትሳተፋለህ በደንብ? አዎ እሳተፋለሁ። እስቲ ለወላጆች በየቤታቸው ሆነው ይሄን ውድድር ያዩ ይሄን ፕሮግራም የተመለከቱ ላሉ ወላጆች ምን አይነት መልእክት ታስተላልፋለህ? እኔም አባትም እናትም ቢሆኑ ልጅ እኩል ደረጃ ነው ያላቸው። ለልጅ ሁሉ ተመሳሳይ እንክብካቤ ማድረግ ይኖርባቸዋል ብዬ ማስበውና የወላጅ ኃላፊነትን በእኩል ደረጃ ቢወጡ ለእናቶችም ለልጆችም እንደገና ጫና ከማቅለል አንፃር የተሻለ ይሆናል ብዬ ገምታለሁ። አባቶች ነው መከረው። በዚህ አጋጣሚ በጣም ነው ማመሰግነው። እንኳን ደስ አለ። በድጋሚ ማለት የምትፈልገው ማመስገን የምትፈልገው አካል ካለ ድል ይስጥ። ማመሰግነው እንግዲህ ይዛኝ የመጣችው ባለቤቴ ነው። እንደ ተዝናንቼ እንዴት አርጋኛለች። ደስ ብሎኛል በጣም። እሺ መልካም ጊዜ። እሺ አመሰግናለሁ። እሺ አመሰግናለሁ። በመቀጠል እንግዲህ ተመልካቾቻችን የ30,000 ብር የኢትዮጵያ ብር ያሸነፈው የመጀመሪያ አሸናፊያችን ጋር ነው ቆይታ የምናደርገው። እንኳን ደስ አለ። አመሰግናለሁ። እስቲ እንዴት ያገኘው ውድድሩን? እውነት ለመናገር አልገመትኩም ነበር፣ እንደዚህም አልመሰለኝም ነበር። ግን ሆኖም ውድድሩ በጣም ደስ የሚል ነው። እዚህም አላሳፈረኝም። አንደኛ ወጣው ማለት ነው። አዎ እንደው መጀመሪያ ላይ ስታስበውና ከዛ በኋላ ልክ ውድድሩ ላይ ስትገኝ የተሰማ ስሜት? ግቢውን ስገባ የሆነ ደስ የሚል ነገር ተሰምቶኛል። ብዙ ልጆች አሉ፣ የሆነ የልጆች ጨዋታ መንፈስ ነገር አለ፣ ደስ ይላል። እዚች ጋር ደግሞ ውድድሩ ላይ መጥቼ ለማስጀመር የነበረው ጭንቀት ከባድ ነበር። ምክንያቱም አንዳንዴ ወደፊት ይሄዳል፣ አንዳንዴ ዞሮ የመመለስ የማቀፍ የመሳቅ ምናምን ነገር አለ። እንዳጋጣሚ ነው ዛሬ ቀጥታ ወደ ውድድሩ ነው የቀጠለው። ደስ ብሎኛል። አልገመትኩም ነበር። ያ በጣም ደስ ይላል። በጣም ደስ ይላል። የመጀመሪያ ጊዜ ስትሳተፍ በዚህ አመት? የመጀመሪያ ልጅም ነው። በመጀመሪያው ነው 30,000 አፈፍ የተደረገ። በጣም ደስ ይላል። ከዛ ውጪ እንግዲህ ዛሬ የነበረው ቆይታ እንዴት አገኘው? በጣም ደስ ይላል። በጣም ማለት እውነት ለመናገር ኤክስፔክት ያደረኩት ነገር ነው ማለት ሰላም ተስፋ አምባሳደር ናት ምናምን ሲባል ቲክቶክ ላይ ሳይ ጠብቄ ነበር። ስሜቱን ይሄን ያህል እንደዚህ ነው እናል ብዬ ባልገልጸው ግን ኤክስፔክት ያደረኩት ነገር ነው። በጣም ደስ ይላል። እንግዲህ በጣም ነው ማመሰግነው። ይሄ ነገር እጄ ላይ ከቆየ እኔ ይመስለኛል። በድጋሚ እንኳን ደስ አለ። አመሰግናለሁ። እሺ መልካም ጊዜ። ቆይታችን አላበቃም። አሁን ደግሞ ድፍን የኢትዮጵያ 30,000 ብር ካሸነፈችው እናት እህት ጋር ነው ያለሁት። እንኳን ደስ አለሽ። እንኳን አብሮ ደስ አለን። እስቲ ራስሽ ለተመልካቾቻችን አስታውቂልን። ጸዳ ይባላለሁ። የጀግናው አምነን እናት ነኝ። እና እንዴት ነው ዛሬ ስንት ግለጪልኝ? በጣም ነው ደስ ያለኝ። እውነት አስበሽ ነበር አሸንፋለሁ ብለሽ? በጭራሽ አላሰብኩም። ምክንያቱም ያው ልጆች ሲስታቸውና ቤት አንድ አይደሉም ማለት ቤት ያው በደንብ ይላል፣ ግን ውጪ ደግሞ ያው ያጓጓል ጨዋታ ምናምን ብዬ አስቤ ነበር። አዎ ልክ ነሽ። እና ውድድሩን እንዴት አገኘሽው? ውድድሩ በጣም ደስ ይላል። በጣም አሪፍ ነው። ወድጄዋለሁ። በጣም ደስ ይላል። በዚህ ቀጥራሽ ነበር? አዎ ማለት በጣም ያስፈራል መጀመሪያ ላይ፣ ግን ግርግሩ ምኑ ሲያይ እሱም ትንሽ ነጭነጭ ብሎ ነበር፣ አልቅሶ ነበር። እኛንም አጣንና ፊት ለፊት አጣን እና ትንሽ ነጭነጭ ሲል ደንግጬ ነበር። እና እስቲ በአጠቃላይ የዛሬውን ዝግጅት እንዴት ትገልጫለሽ? እውነቱን ለመናገር በጣም ነው ደስ ያለኝ። ስላሸነፍንም ብቻ ሳይሆን የሆነ ልጆች እንደዚህ አይነት ኢቨንት ላይ ተገኝተው ከኩዮቻቸው ጋር ምናምን ሲጫወቱ ስታይ በጣም ደስ ይላል። በጣም እና ስላሸነፍንም ደግሞ የበለጠ ደስ ብሎናል። እንኳን ደስ አላችሁ ብለናል። እንግዲህ መጀመሪያሽ ነው በዚህ አመት ስትሳተፊ? መጀመሪያ። እንግዲህ ቀጣይ አመት እንገናኛለን። እንኳን ደስ አለሽ በድጋሚ። በጣም ነው የማመሰግነው። እሺ
እንግዲህ ተመልካቾቻችን በዚህ ሳምንት በምን አለሽ አዲስ ፕሮግራማችን ይዘላችሁ የመጣ ነው ጉድ ቤቢ ዳይፐር ያዘጋጀው በአይነቱ ለየት ያለ የህፃናቶች የዳዲ ውድድር ነው እንደዚህ 30 ሺህ ብር የተሸለሙበት እንዲሁም በአጠቃላይ ደግሞ ጥሩ ጊዜ ወላጆች ከልጆቻቸው ጋር እንዲሁም ከሌሎች ቤተሰቦች ጋር ያሳልፉበት ቆይታ ነበረን ቀጣይ ሳምንት እንገናኛለን አብራችሁ ስለቆያችሁ እናመሰግናለን ቻው ቻው